ሀይሚዬ መልእክት አስቀምጣለች። የማንም ልቅምቅም የሰው ልክ አያቅም፣ ቢያቅም አይጠነቀቅም። ከምትቃጠሉ ወተት ጠጡ ብላችኋለች። በደንብ አድርጋችሁ ውሃ ጠጡ፣ ወተቱንም ጠጡ፣ ውሃውንም ጠጡ። ሀይሚዬና ብሩኬን እያያችኋቸው ቅጥል ለምትሉ መልካም መቃጠል ይሁንላችሁ። 2 ዓመት ሙሉ ብዙ ነገር ተረባርባችሁ ነበረ፣ ግን አልተሳካላችሁ። ምክንያቱም እነሱ የሚሰሟችሁ ልጆች አይደሉም። ገባችሁ? አላማቸውን ስኬታቸውን አስቀድመው ፍቅራቸውን በልባቸው አንግተው እየተሳሰቡ ነው እዚህ ደረጃ የደረሱት። እሺ ሀይሚ የፍቅር ጥያቄ ስትጠየቅ በብሩክ አለማየሁ ከዓመት በፊት አፍቅሯት የወደፊት ሚስቴ ብሎ በልብ ውስጥ አስቀምጧት አላማቸውንና ስኬታቸው ላይ እስከሚደርሱ ድረስ እየተሳሰቡ እዚህ ደርሰው የፍቅር ጥያቄውን የወደፊት ሚስቴ፣ ፍቅረኛዬ፣ ሁሉ ነገሬ ብሎ ፍቅሩን ሲገልጽላት እናንተ ተቃጠላችሁ። 2 ዓመት ሙሉ ራሱ ማለት ነው ከንቱ ልፋት እኮ ነው የለፋችሁት እናንተ ራሱ ማለት ነው። ተው ብለናችሁ ነበረ። ተው እህቶች፣ የሰውን ሰው አታፍቅሩ። ገባችሁ አይደለ? እነዚህ ልጆች ፍቅረኛሞች ናቸው፣ ባልና ሚስት ናቸው። እያያችሁ እንኳን መገንዘብ አትችሉ። እንደ ፍቅራቸውን እንኳን ከመገላለጻቸው በፊት ሀይሚዬና ብሩኬን ስተዋቸው ምንና ምንድን ነው የሚመስሏችሁ የነበረው? ብዙ ነገር ስትጥሩ ነበረ። አሁን ጭራሽ ለየላችሁ፣ ተቃጠላችሁ። መልካም መቃጠል ይሆንላችሁ። እሺ ብሩክ አለማየሁ የተከበረ ወንድ ነው። ሀይሚዬ ታደሰ ደግሞ የተከበረች ሴት ናት። ገባችሁ? እንደማንም እዩኝ እዩኝ አይሉ። ገባችሁ? ምክንያቱም የዓላማ ሰውና የስራ ሰው የስኬት ሰው እዩልኝ እዩልኝ አይልም፣ አይቸኩልም፣ ትዕግስት አለው። ገባችሁ አይደለ? የተፋቀረ ልብ ደግሞ ትዕግስት አለው። ለወደዱት ደግሞ ብዙ ዋጋ ይከፈላል። እስከ ጥግ ድረስ ሂደዋል። አንዳቸው ለአንዳቸው መስዋዕት እየተከፋፈሉ እናንተ እዚህ ቁጭ ብላችሁ ማለት ነው እንደው ዝም ብላችሁ በደረቁ ልፉ ብሏችሁ ኃጢአት ከምትገቡ ለምን ከነሱ ህይወት አትወጡላቸውም? ተንጨረጨራችሁ፣ በጣም ተንጨረጨራችሁ። እመቤቴ ተንጨረጨራችሁ። በስመ አብ ወወልድ ወመንፈስ ቅዱስ። ትዕግስቱን ስጠኝ እንዴ! ሰው በዚህ ልክ ምቀኛ ነው እንዴ? አረ ተቃጠሉ። በደንብ ከተቃጠላችሁ አይቀር በደንብ ተቃጠሉ። እናንተ አይደላችሁም ያገናኛችኋቸው፣ ፈጣሪ ነው ያገናኛችሁ። ፈጣሪ ያገናኘው ደግሞ ሰው ሊለየው ስለማይችል ጊዜያችሁን አታባክኑ። እነሱን ለመለያየት በጣም ብዙ ነገር ጥራችሁ ነበረ፣ ብዙ መንገድም ሂዳችሁ ነበር፣ ግን አልተሳካላችሁም። እነሱ አይሰሟችሁም ብላችሁ ማለት ነው ብላችሁ ከስንት ዓመት የተለያዩ ሰዎችን አምጥታችሁ ሀይሚና ብሩኬ ህይወት ውስጥ አስገባችሁ። ሀይሚና ብሩኬ በማርክና በሄለን መለያየት እነሱ ምን ይመለከታቸዋል? እነሱ እኮ ሀይሚና ብሩኬ ከመገናኘታቸው በፊት ነው እነሱ የተለያዩት እንዴ። እነሱ በእነሱ ህይወት ውስጥ እነሱ ምን አገባችሁ? ይመለከታቸዋል እንዴ? ትዳር እና ፍቅር የግል ነው። ገባችሁ አይደለ? ጓደኛ ነው፣ በሚመለከተው ነው የሚገባው። ገባችሁ አይደለ? ፈጣሪ ብሎ እነሱንም አንድ ቢያደርጋቸው ደስ ይለናል፣ እውነቱን ስነግራችሁ ማለት ነው። ፈጣሪ ደግሞ ካላለ ደግሞ እሱ የፈለገውን ነው የሚያደርገው። ገባችሁ አይደለ? ስለዚህ ሄለንና ማርክ ስለተለያዩ ብሩኬና ሀይሚ አሁን ላይ ምን አድርጉ ነው የምትሏቸው? ምን ያድርጓችሁ እንዴ? ምነው ፍቅር መግለጽ በብሩኬንም እንዴ እንትን የተጀመረው እንዴ? ምን አስባችሁ ነው እንዴ? ዛሬ እኮ አይደለም ሀይሚን ያፈቀራት ብሩኬ፣ ከዓመት በፊት ነው። አላላችሁም? አርፋችሁ ተቀመጡ። ከዚህ በኋላ እኔ ባለትዳር ነኝ፣ ፍቅረኛ አለኝ ብሏል። አለቀ። ስለዚህ እናንተ እዚህ ጋር የምትሉ ሰዎች ጊዜያችሁን አታባክኑ፣ ክብራችሁንም አትጡ፣ አርፋችሁ ተቀመጡ። ሀይሚዬና ብሩኬ የራሳቸው ህይወት አላቸው፣ የራሳቸው ፍቅር አላቸው። በሌላ ሰው ፍቅርም ሆነ በሌላ ሰው ትዳር አይመለከታቸውም። ገባችሁ? በጓደኞቻቸውም ቢመለከታቸውም በሚመለከታቸው ልክ ነው እንጂ እናንተ ባላችሁት በፈለጋችሁት መንገድ አይደለም። እሺ፣ ስለዚህ ስነ ስርዓት ይኖራችሁ። ልጆችን ተዋችሁ፣ ለቀቅ አድርጓችሁ፣ የራሳችሁን ህይወት እናንተ ኑሩ። የእውነት በጣም ነው የምትደብሩት፣ በጣም ማለት ነው። በጣም እኔ እንጃ እንዴት እንደምታስቡ አላውቅም። ምኑን ከምኑ ጋር እንደምታያይዙት ምኑን ከምኑ ጋር እኔ እንጃ አላውቅም። ኧረ በእናታችሁ ተው
የእውነት ሰው የዘራው ነው የሚያጭደው። ስለዚህ ስነ ስርዓት ይኑራችሁ። ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ይሁንላችሁ። ስለዚህ ከሀይሚና ከብሩኬ ህይወት ውጡላችሁ እንዴ!